ጽንሱን ማስወረድ ላይ እርግጠኛ ነሽ? ይሄ ጽንሱን ያስወርደዋል? በትክክል ያስወርደዋል። ድጋሚ ልጠይቅሽ፣ ጽንሱን ማስወረድ ትፈልጊያለሽ? አዎ፣ ጽንሱን አልፈልገውም። ኦኬ። ትንሽ ነው አይደል? ይሄ ጽንሱን ያስወርደዋል? አትቸኩይ፣ ጊዜ አለ። አልቸኮልኩም እኮ ግን ምንም አልሆነም አይደል? ማለቴ እንደ ፔሪድ ነው የሚሆነው አይደል? ምንም አትሆኝም። እርግጠኛ ነሽ ግን? አዎ። እንደ ዶክተር አይደለም፣ አንድ ላንቺ እንደሚያስብ ሰው ሆኜ ነው እየጠየቅኩሽ ያለሁት። እሱን ለዘላለም ከህይወቴ ማስጣት ፈልጋለሁ። ላየው አልፈልግም። ይሄን ልጅ ከወለድኩት ግን ሁልጊዜ አየዋለሁ። እሺ፣ ይህ ውሳኔ ግን ያንቺ ነው። የኔ ብቻ? አዎ። ከዚህ በኋላ መመለስ የለም አይደል? አዎ፣ ወደ ኋላ መመለስ የለም። ግን እርግጠኛ ነሽ እንደማትፈልጊው? አሁን ላይስ? አሁን ብዙም አይሰማሽም። ቀጣይ ቀን ሁለተኛውን ፍሬ ሲወስድ ነው አብዛኛው ሰው ከባድ የሚሰማው። እኔን ከአብዛኞቹ ሰዎች እየመደብከኝ? ተጸጽቼ ግን አይደለም። አውቃለሁ። አይዞሽ፣ ምንም አይፈጠርም። እርግጠኛ ባልሆን ምንም ነገር አናደርግም ነበር። አይዞሽ። ሱሪ ደህና ነህ? ቤዚ አጠገብ ነኝ። አይዞህ፣ ቆይ እንዳትንቀሳቀስ። አይዞህ፣ ቆይ ዶክተሩ እንዳትንቀሳቀስ ነግሮኛል። እዛው ሁን እባክህ። ምን? የምን ዶክተር? ሮቤል ነው እዚህ ድረስ ይዞ የመጣው። ሉሲ ናት እንደዚህ ያደረገች። ሉሲ? አዎ፣ እሷ ናት ጭንቅላትን የመታች። መቼ? እንዴት? ዶክተሩ ነው ጭንቅላትን መመታትህና ደም እንዳልፈሰሰ የነገረኝ። እኔ ደግሞ ወድቀ ነበር የመሰለኝ። በዛ ላይ ራስን ስተ ነበር። ቆይ ስለተፈጠረው ነገር ሳትነግረኝ ወዴት ነው የምትሄደው? ምን ልንገርሽ? የተፈጠረው ነገር ነው የምትነግረኝ? ነገርኩሽ እኮ ይነቃል አልኩሽ አይደል እንዴ? ስለ መንቃቱ አይደለም እያወራ ያለሁት። ምንድን ነው ያደረከው? ለምን ነው የምትደጋግሚው? እንደሚነቃ ከነገርኩሽ አይበቃም እንዴ?
ምናልባት ጆሮም እንደ ጭንቅላት ካልሰራ ብዬ እኮ ነው። አንቺም እንደዛ ሳሚ ወሬ ብቻ ነሽ ማለት ነው? በቃ ሁላችሁም አትረቡም ማለት ነው? ከእስር ቤት በገንዘብ ወጥተህ ድጋሚ እዚህ ቤት መተው እኛም መበጥበጥ ትፈልጋለህ አይደል? በገንዘብ አልወጣሁም፣ ጸልዬ በጸሎት ነው የወጣሁት። በጣም ትቀልዳለህ እባክህ። ቆይ እስር ቤት ሆነ ነው ከሉሲ ጋር ስትመሳጠር የነበረው? አሁንም ገንዘቡ እንዲመለስ የምትፈልጉ ከሆነ ጸልዩ። በጸሎት የማይሆን ነገር የለም። በነገራችን ላይ ሐኪም ከፈጣሪ በታች ነው የሚለውን ነገር ታምኛለሽ አይደል? ስለዚህ ለሱራፌልም ጸልዩለት። እንዴ ለምዶ እንደዚህ የምታይኝ? ለኔ እኮ አይደለም ጸልይ ያልኩሽ፣ ለፈጣሪሽ ነው። ቆይ ባሌን እንደ በግ እየጎተትከው ይዘው ስትመጣ እጄን ዘርግቼ እንድቀበል ነበር የፈለግከው? ምን ችግር አለ? መልሼ ይዤው እሄዳለሁ። ይዤው ልሂድ? መብትሽ ነው አለመቀበል እኮ። ይኸውልሽ እንደውም ሆስፒታል ይዘነው ሄደን የሬሳ መመርመሪያ ክፍል መጠቀሚያ እናድርገዋለን። እሺ ትሰማኛለህ ሮቤል? ለምትናገረው ንግግር ለከት ይኑረ። ያለበለዚያ ግን ያለበለዚያ ምን ልትሆኝ ነው? ሱራፌል እንዳደረከው እኔም አንተን መጉዳት አያቅተኝም። እንዴት ደስ ይላል! ሉሲ ሱራፌልን፣ አንቺ ደግሞ እኔን። እንዴት ነው እባክሽ? ሴቶቻችን በጣም ጎብሳችኋል እባክሽ። ሉሲ ናት ሱራፌል እንደዚህ ያደረገችው? በምን ለምን? እንዴ እምነታችንን ያፈረሰችው እሷ እንጂ እኮ ሱራፌል አይደለም። እምነቷን ስላፈረሰ ሳይሆን ፍቅሯን ስለነካ ነው ጭንቅላቱን ያፈረሰችው። ፍቅሯ? ሳሚ ደግሞ ሱራፌልን ምን አደረገው? ወይዘሮ ቤዛ ላለፈ ክረምት ቤት አይሰራም ሲባል ሰምተሽ አታውቂም? የሉሲና የሳሚ ጉዳይ ያበቃ ጉዳይ ነው። ወይንስ አሁንም ሉሲ ሳሚን፣ እኔ ደግሞ አንቺን እንደምወድሽ ነው የሚሰማሽ? አይ ቤዛ። አሃ እንደዛ ነው። ሁለት ሴጣኖች አንድ ላይ ፍቅር መሰረታችሁ? አዎ እኛ ሴጣኖች ፍቅር ጀምረናል፣ ልክ እንደናንተ እንደ መላእክቶቹ። አሁን አትቀባጥር። ሌላውን ዝባዝንጌ ተውና ስለ ሱራፌል ጤና ሁኔታ ንገረኝ። እናማ ምን እንደገጠመው ወደፊት ምን እንደሚገጥመው አንቺ ደግሞ ምን ማድረግ እንዳለብሽ እናወራለን ነው የምልሽ። ይሄ ደግሞ ምን ማለት ነው? ስለ ጤናው ንገረኝ አላልሽኝም እንዴ? እናማ እኔ እንደ ሐኪም አንቺ ደግሞ እንደ አስታማሚ እናወራለን እያልኩሽ ነው። እየሰማሁ ነው። ሲመስለኝ ከዚህ ውጭ ሌላ አማራጭ የለኝም። በእርግጥ ያ ዶክተር ተብዬው እንዳለው ከባድ አይመስልም ነበር። የጭንቅላት መናጋት ነው ብሎ ነው ያመጣ። እኔ በእርግጥ ሆስፒታል እንድንሄድ ፈልጌ ነበር። እነ ሳሚ ትንሽ እንየው ብለው ነው። ደግሞ አንተም ለረጅም ሰዓታት አልነቃህም። ለስንት ሰዓታት? ከ4 ሰዓት በላይ። እኔ አጠገብ ቁጭ ብዬ እስትንፋስን በሙሉ ስቆጣጠር ነበር። ቆየ ዞርሃል እንዴ? አዎ እያቅለሸለሽኝ ጭምር። የጉዳትህ አንዱ ምልክት ነው። እሱ ነው እንደዚህ ያለው? አዎ እሱማ ነገም ተመልሼ መጥቻ ያዋለሁ እያለ ሲያፌዝ ነበር። ይሄ ሴጣን አሁንማ መሰሉን አግኝቷል። ሉሲም እንደሱ ሆናለች። አዎ አሁን ላይ እነሱ አንድ ቡድን ናቸው። ከኛ በላይ በጣም የሚገርመው ሳሚን መክዳቷ ነው። ቆይ ይሄ ሁሉ ለገንዘብ ነበር? ገንዘብ እኮ የሰው ማንነት መለያ ነው። ለነገሩ የሁሉም ሰው ችግር ነው ይሄ። እንደዚህ አይነት ሰው ግን እኮ አልነበረችም። አዎ አልነበረችም። አሁን ግን ሆናለች። እሷና ዶክተሩ አንድ ላይ ሆነዋል። ሳሚስ ግን የት ነው ያለው? የተረጋጋ ለመምሰል ይሞክራል እንጂ በጣም ተናዷል። ውስጡ ቆስሏል። አንተ እዚህ ለሰዓታት ስለተኛህ ነው እንጂ ታየው ነበር።
ቆይ እንጂ ቆይ ተረጋጋ። ስሜ ማን ነበር? ምን? ሙሉ ስሜ ለሰከንድ ጠፋብኝ። ወይኔ ጉዴ ፈላ። ነገ ወደ ሆስፒታል እንሄዳለን። እሺ ነገ በጠዋት ወደ ሆስፒታል እንሄዳለን። ይሄ ነገር በቀላሉ ዝም የሚባል ነገር አይደለም። ለማንኛውም ልነሳ። እዚህ እንደ ሕፃን ልጅ ተኝቼ መዋል አልችልም። እንዴ ቆይ ራስህን አታየውም እንዴ? ደህና አይደለህም እኮ። በዛ ላይ ደግሞ አሁን መሽቷል። ደህና ነኝ እኮ። ያን ያህል እኮ አልተጎዳሁም። ደም ስላልፈሰሰ ብቻ አትዘናጋ። ምናልባት ውስጥ ላይ ጉዳት ሊኖር ይችላል። ወደ ውስጥ ደም ፈሶም ሊሆን ይችላል። ነገ ወደ ሆስፒታል እንሄዳለን። ደህና ነኝ አልኩሽ እኮ። እንዳልሽው ትንሽ ረፍት አደርጋለሁ። ይገርማል። ሉሲ እንደዚህ ያደረገች 40 ሚሊዮን ብሩን ዘረፈች። ዶክተሩ ከተኛ በየሰዓቱ እንድቀሰቅስህ ነግሮኛል። እሱ ነው እንደዚህ ያለሽ? አዎ። ለነገሩ ልክ ነው። እኔ አሁን እንቅልፍ ሳይሆን በቀል ነው የሚያስፈልገኝ። አንተ አሁን ስለ በቀል አታውራ። መጀመሪያ ደህና መሆን አለብህ። ምን ነው ላይቱ ከበደህ እንዴ? መሰለኝ። ቤዚ አጥፊው። እሺ እሺ ዝቅ በል ትራሱ ተደገፈ። እንቅልፍ እንደማይወስድ ገምቼ ነበር። ልክ እንዳንቺ ማለት ነው። አዎ መተኛት አልቻልኩም። በዛ ላይ ሱራፌልን በየአንድ ሰዓቱ መቀስቀስ አለብኝ። አሁን እንዴት ነው? ደህና ነው፣ ምንም አይልም። ያው አንዳንድ ሳይድ ኢፌክቶች አሉ። የመድኃኒቱ ማለት ነው? ምን ለውጥ አለው? ቤዚ ሳይድ ኢፌክት እኮ የመድኃኒት ነው፣ ምልክቶች ደግሞ የበሽታ ናቸው። ሳሚ እያመመህ ነው እንዴ? ማስታገሻ ልስጥህ? ለህመም ማስታገሻና ለትኩሳት የሚሆን መድኃኒት እኮ ሰጥተውህ ነበር። በዛ ላይ ደግሞ ድካሙም አለ። የቀዶ ሕክምና ትንሽ የለውም። አታስቢ ቤዛ፣ አንቺ ብቻ ሱራፌልን በደንብ ተንከባከቢው። እሱን ከተንከባከብሹ ለእኔ በቂ ነው። ለሱ ብለህ ነው እንደዚህ እየሆንክ ያለው? አሁንም ስለሱ እየተጨነክ ነው? ስለ እኔ አታስቢ ያልኩሽ እኮ ቤዛ። ባይሆን እነዛ የተረገሙ ሰዎችን ሮቤልና ሉሲ ተብየዋን የምንበቀልበት መንገድ ብናስብ ደስ ይለኛል። እሷ ለገንዘብና ለጉልበት ብላን ክዳን ሄዳለች። እኛ ግን አሁንም አብረን ነን፣ አንድ ላይ ነን። እሱ ብቻ በቂ ነው። እኔ ደግሞ ከምንም በላይ አንተ ደህና ሆነ ማየት ነው የምፈልገው። ሰው እንዴት እንደዚህ ያደርጋል? እንዴት ነው ቆይ እሷ የቻለችው? እንዴት ነው የቻለችበት ይሄን ነገር? እያመንኳት ከራሴ በላይ እየወደድኳት እንዴት ነው ያስቻላት? ቆይ እሷ እንዴት ነው ይህንን ክፋት የሰይጣን ሀሳብ ልቧ ላይ መጥቶ እንደዚህ ልታደርግ የቻለችው? ግን ምን አይነት የተረገመች ሰው ናት? አንተና እሷ በጭራሽ አንድ አይደላችሁ። አንተ ለጓደኛ ብለህ ህይወትን ሰጥታል። እሷ ግን የልጇን አባት ከታለች። ሳሚ በቃ አንተ ማስታገሻ ውሰድና ረፍት አድርግ። ነገ ደግሞ ምን እንደሚያመጡብን ማን ያውቃል? ምንም አያመጡ፣ አንዳቸውም ምንም ነገር አያመጡ። ማንንም አልፈራም። እንደውም አንድ ነገር ልንገርሽ፣ ከዚህ በኋላ እኔ ከዚህ አልጋ ላይ የተነሳውለት እኔን ነው መፍራት የሚኖርባቸው። እግሬ የወጣለት እያንዳንዳቸውን አልለቃቸውም። የቁም ቅዠት ነው መሆንባቸው። መጀመሪያውኑ እንዴት አድርጋለች ብሎ ማን አሰበ? ዛሬ ሱራፌል እንዲሆናል ብሎ ማን ገመተ? ቤዛ ምንም ቢሆን ምንም ለእያንዳንዷ ለተደረገችብን ነገር ለሁሉም ለተከፋ ነው፣ ላዘን ነው፣ ለተጨነቅ ነው፣ በእያንዳንዱ ስቃያችን ውስጥ ላየነው መከራ ሁሉ እበቀላቸዋለሁ። መበቀል አይቀርም። ሳልበቀል ደግሞ አላቆምም እርምጃዬን። ሳሚ ከምንም በላይ ግን ጤና ይቀድማል። ህመሙን ትንሽ እንዲያስታክስልህ መድኃኒት ልስጥህ።
ጠጣበት። ጠጣው። በቃ እረፍት አድርጋ እተኛለሁ። ሂጂ አንቺ በቃ ሱራፌል ጋር። ደግሞ አንቺም ራስሽ እረፍት ማድረግ አለብሽ። ሂጂ ቤዛ። እሺ ውስጥ ገብተህ ተኛ ቢያንስ። ሳሚ እገባለሁ። እሺ በይኝ። ሂጂ እስኪ ሂጂ አንቺ። እሺ ደህና እደር። ደህና እደሪ። ገባውም አልገባውም የሆነው እኮ ትንሽ ህመም እየተሰማኝ ነው። የተለመደ ነው። ኪኒኑን ከወሰድሽ በኋላ እንደዚህ አይነት ስሜቶች ይሰሙሻል። መቁረጥ፣ እንቅልፍ ማጣት፣ ከባድ ህመም፣ ይሄ ሊሰማሽ ይችላል። ግን በጣም ከባዱና አደገኛው ህመም የሚያምሽ ሁለተኛውን ኪኒ ስትወስጂ ነው። እሱማ ቀድመህ ነግረኸኛል። እንደዚህ ሊሆን እንደሚችል እኮ አውቄዋለሁ። ግን በቃ ወደ ላይ ሊለኝም ይፈልጋል። አይዞሽ፣ ውሃ ጠጪበት፣ ትንሽ ተንቀሳቀሽ። ደግሞ ህመሙ ከዚህ በላይ ከባድ ሊሆን ስለሚችል ራስሽን ማዘጋጀት አለብሽ። እኔ እንጃ አሁን ምን እየተሰማኝ እንደሆነ ራሱ ግራ ገብቶኛል። የሆነ በቃ አልቅሽ አልቅሽም እያለኝ ነው። አልቅሽ በቃ። የሆነ የግልግል ስሜት ይሰማኛል። እነዚህ ስሜቶች የሚጠበቁ አይነት ስሜቶች ናቸው። ለነገሩ ያን ያህል አይደለም። ልክ በቃ ፔሪድ ሊመጣ ያለ እንደዚህ አይነት ስሜት ነው እየተሰማኛል። በጣም ጥሩ። እንግዲህ በደንብ መበርታት አለብሽ። እሺ። ያመንሽበትን ነገር ለማድረግ ከምትከፊው መስዋዕትነት አንዱ ነው ብለሽ ቁጠሪው። ከዚህ በኋላ ያ ሳሚ የሚባል ሰውዬ ከህይወትሽ ለአንዴና ለመጨረሻ የምታስወግጅበት ሰዓት ላይ ነው ያለሽው። እሺ። ከጎኔ ስለሆንክ አመሰግናለሁ። ምን ማለት ነው? የአንቺ ጉዳይ እኮ የኔም ጉዳይ ነው አይደል እንዴ? ቢሆንም ከዚህ በኋላ እንዲህ የሚባል ነገር የለም። እኔም አንዳንድ ነገሮች ልጨራርስና ሚስት አድርጌ ያኖርሻለሁ። የምትፈልጊውን ህይወት ሰጥሻለሁ። እኔም ስትፈልጋትና ስትመኛት የነበረችውን ሚስት ሆነልሃለሁ። አይዞሽ፣ ምንም አትሆኝም። ህመሙ የተለመደ ነው። ወይኔ ጉዴ። አይዞሽ ሉሲ፣ ጠንከር በይ። መልፈስፈስ የለብሽም። ደረድክ? እዚህ ቁጭ ብለሽ ነበር እንዳደረሽው? አይ አሁን ተነስቼ ነው እንጂ ተኝቼ ነበር። ለነገሩ ፊትሽም ያስታውቃል። አልተኛሽም። ግን ለምን? እውነታውን ያጨራቅ ዶክተር ያለውን አምነሽ ነው? ለነገሩ አምነሽ ነው በየአንድ ሰዓቱ ስቀሰቅሽኝ ነበር። ምን ላርግ ብለህ ነው? ለአንተ ደህንነት ከሆነ አይደለም አለመተኛትና መቀስቀስ ዓለም ዳርቻስ ቢሆን ብሄድ በለው። ፊልም ላይ እንዳሉት ወንዶች ለአንተ ስለ ዓለምን ሁሉ አቃጥላለሁ ልትይ ነው? ማቃጠል እንኳን አላቃጥልም፣ ግን ከቻልክ ዓለሙን በሙሉ እሰጣለሁ። ወንዶች ነበር የሴት ልጅ ልብ ለመሳብ ሲሉ እንደዚህ የሚሉት። እናንተም ጀመራችሁ ወይ? ስምንተኛው እሺ። እንዴት ነው ይህ ነገር? በሽታው ነው ወይስ ተኝተህ ስትነሳ ነው ሳሚን የሆንከው? ሳሚ እንቅልፍ ወይ ደግሞ የበሽታ ውጤት ነው? ማን ያለሽ? ኧረ እኔ አላልኩም። ደግሞ በኋላ ከሳሚ ጋር እንዳታጣለኝ። ያው መጣልሽ። ደግሞ ምን ብሎሽ ነው ከኔ ጋር የምትታየው? እስኪ ጠይቅልኝ። ቆይ አንተ ለምን ተነሳ ሳሚ? ታዲያ ቀኑን ሙሉ እንደ አራስ ተኝቼ ይለዋል እንዴ? አንተ አራስ፣ እሱ ደግሞ ህጻን ልጅ እያላችሁ ራሳችሁን ችግር ውስጥ ለመክተት ትሞክራላችሁ አይደል እንዴ? ሱራፌል ነው እንደ ህጻን ልጅ አልተኛም ምናምን እያለ ያለው? አዎ በጣም አስቸጋሪ ሆናችኋል። ያው በቃ አስቸጋሪ ከተባለ ነገር ወጣ ብለን አንድ ሁለት እንበል። ምንድነው አንድ ሁለት የምትሉት? ብቻ እየቀለድኩ ነው በለኝ። ያማል እንዴ? ከዛስ ደህና ያገገማችሁትን ሰዎች ድጋሚ ራሳችሁን በሽታ ላይ ልጥሉ ነው ወይስ ለመሞት ነው? እያፌዛችሁብኝ ነው? አይደለም አንቺ ስታስቢኛ የምንወጣ ይመስልሻል? ለዛውም ወጥተን አልኮል ልንጠጣ። ስሚ፣ የምንወጣ ከሆነ ያችን የተረገመች ለመግደል ነው የምንወጣው።
ሳሚ እባክህ። በዛውም የሬሳ ሳጥን ገዝተን የምንመጣ ከሆነ ያስኬዳል። እሱ ቆንጆ ሀሳብ ነው። በተለይ ደግሞ ለሁለቱ ከሆነ አዎ ለሁለቱም ያለሽ እኮ ለሮቤልና ለሉሲ ነው። ሁለቱንም በአንድነት ነው የምንቀብራቸው። አንዴ ብቻ ላገግም ለዚህ ስራቸው ይቀጣሉ። ምን እየሰራሽ ነው? ጋሺ ምግብ እንድሰራልሽ ነግሮኝ ምግብ እየሰራውልሽ ነው። ጥሩ። ማነው ስምሽ? ሎሚ። በመታወቂያ ስሜ ደግሞ እመቤት። እመቤት ነው ያልሽው? ቤተሰቦችሽ ገረድ እንደምትሆኚ ቢያውቁ ኖሮ እመቤት አይሉሽም ነበር። ልድገምልሽ፣ አልሰማሽኝም? ቤተሰቦችሽ ገረድ እንደምትሆኚ ቢያውቁ ኖሮ እመቤት ብለው አይጠሩሽም ነበር ነው ያልኩሽ። ለማንኛውም መታጠቢያ ክፍል ያስቀምጥኩት ቁምጣ ነገር አለ፣ እሱን እጠቢው። እሺ፣ መጀመሪያ ቁርስ ልጨርስ ወይስ? ቁርሱን ልጨርስ ትለኛለች። እኔ እዚህ እያዘዝኩሽ። ሂጂና ጠቢ፣ ቶሎ በይ ሂጂ። እዛ ከሁለተኛው ቤት ቀጥሎ ያለው ክፍል። እሺ። ሰማታል እንዴ? ሆ እሽተኛ አላገኘሽው? አግኝቼዋለሁ ግን እና ምን? ልብሱ ደም ነክቶታል። አዎ ምን ነው? አይ ምንም። ደም የነካው ልብስ አላጥብም እያልሽኝ ነው? እንደዛ ሳይሆን እና እንዴት ነው? የእመቤትሽን ልብስ ደም የነካካው ስለሆነ ማጠብ ተጸየፍሽ አይደለም? አንቺ ማን ስለሆንሽ ነው በዚህ በጭቅቅታ እጅሽ ልብሴ እንድትነኪው ስላደረኩሽ እንደውም ልታመሰግኝኝ ይገባል። እሺ ነው ወይስ ኖረሽበት የማታውቂበት ቤት ስለገባሽ ልብሽ በጥጋብ ተወጠረ? አረ እንደዛ አይደለም፣ ደም ሳይደንግጪ ነው። አቦ ወደዛ ደም አትበይብኝ። እኔ እዚህ በህመም ሳይዣለሁ እዚህ ትሞላቀቂብኛለሽ። ወደ ውስጥ ግቢ፣ አሁን አታፍጭብኝ። እሺ። ወይኔ ጉዴ፣ ህመሙ እየባሰብኝ ነው። ወይኔ ዛሬ መሞቴ ነው። ወይኔ ሳሚ ስራህን ይስጥ። ወይኔ ጉዴ፣ ወይኔ ጉዴ። አይቷል ምን ያደረገ? አሁን ደገሙ። ቁርስ እስከሚደርስ ድረስ ይሄንን ጁስ ጠጡ። እሺ፣ ጉልበት ያስፈልጋችኋል። ያሰሙ። አመሰግናለሁ። ጊዜ ሁለት በሽተኞች ተሰብስበን አስጨነቅንሽ አይደል? ስለ በሽታ ስታነሱ ምን ትዝ አለኝ መሰላችሁ? ምን ትዝ አለሽ? ትናንትና ለሳሚና ለሉላ እየነገርኳቸው ነበር። ምኑ? ስለ ዘገየ የእህት ልጅ። ዘገየ ማለት ፖሊሱ ነው? አዎ። እና የእህቱ ልጅ ምን ሆነች? አባቷ 40 ሚሊዮን ብሩን የሰረቀው እሷን ለማሳከም እንደነበር ሰምቻለሁ። በዛ ላይ ፖሊሱም ቤትና መኪናውን ሊሸጥ እያሰበ ነው። ስለዚህ እኛ የቻልነውን ብንረዳት። በምን? በገንዘብ ማለቴ ለሕክምና። ቤዛ የምርሽን ነው? ይሄን ነገር ትላንትና ኮስታውሪ በደንብ አስበሽበት አልመሰለኝም ነበር። አልገባኝም። ቆይ ምን እያልሽ ነው ያለሽው ቤዛ? ቆይ አንቺ ይሄን ሁሉ ነገር እንዴት አወቅሽ? ያገተኝ ሰው ነው የነገረኝ። ያገተኝ ሰው? አዎ፣ እሱም እኔን ያገተኝ ለእሷ ማሳከሚያ ገንዘብ ለማግኘት ነበር። ወይኔ እናቴ፣ ወይኔ ጉዴ፣ ወይኔ እናቴ፣ ወይኔ ጉዴ።
ቤዛ የምታወሪው ነገር ምንም እየገባኝ አይደለም። ምንድን ነው የምታወሪው? ያጋተሽን ሰው እኮ እንርዳ እያልሽኝ እኮ ነው ያለሽው። ሁላችንም እናጠፋለን አይደል? እሱ ደግሞ ይህን ነገር ያደረገው አማራጭ ስላጣ ነው። አልገባኝም። ቆይ አንቺ ታገዘሽ በነበረ ሰዓት ነው ይሄን ሁሉ ነገር ሲነግርሽ የነበረው? አይ እና ሰውየውን አግኝቼው ነበር እናት? አዎ ትናንትና አግኝቼው ነበር። ዋናው ነገር እሱ አይደለም። ልጅቷን መርዳት አለብን። ደግሞ እኔን አግቶኝ ቢሆን ገንዘቡን እንሰጠው ነበር አይደል? ቤዛ ግን ደህና ነሽ? የምታወሪውን ነገር ታውቂዋለሽ? እንደሚያናድድህ ይገባኛል። እንደሚያናድድ አትበይኝ እንጂ እንዴ! ከንዴትም በላይ ይሄ እብደት ነው እንዴ! አንቺማ በደህናሽ አይደለም እንደዚህ ይሆንሽ ያለሽው። ሰው እንርዳ ማለት አብደሻል ያስብላል እንዴ? ቤዛ ቃላቱ መሰንጠቁን አቁሚ። ጭራሽ ቃላት የምሰነጥቀውን ይሆንኩኝ? የታልጫማ ከዚህ በላይ እዚህ መቆየት አልችልም። ወዴት ነው? ቆይ ሱራፌ ታማሃል እኮ። ልቀቂኝ። በድጋሚ ራስህን ልትስት ትችላለህ። እባክህ ሱራፌ ዞር በይልኝ። ትሰማኛለህ ሱራፌ? ወዴትም መሄድ አትችልም። ዞር በይልኝ ቤዛ። ያንቺ የዋነት ሁላችንም ህይወት ነው የሚያሰጣን ገና። ዞር በይልኝ። አየኸው አይደል? አሁንም ስለ ገንዘብ ጉዳይ ሲነሳ ቤዛ እንደዚህ አለ። ሱራፌልን ለመረዳት ሞክሪ። ቢያንስ በሱ ቦታ መሆን አለብሽ እኮ። አሁንም የድሮ ሱራፌ፣ አሁንም ገንዘብ ወዳዱ ሱራፌ ነው። Uy, Abi.